ሰላም እሺ፣ እንዴት ናችሁ? አለን እግዚአብሔር ይመስገን። እንግዲህ ትላንትና ያው እንግዲህ በዴዚ እናት ህልፈት ሁላችንም እንግዲህ ብዙ ሀዘን ተሰምቶናል። ግን ሶሻል ሚዲያ ላይ የሚራገበው ነገር እጅግ ነውር የተሞላበት ነገር ነው። ያም ያው በአንድ ምስኪን ሴት እህታችን አማካኝነት ላይ እየደረሰ ያለ ጥቃት ግን በጣም መወገዝ ያለበት ሆኖ እስኪ ምን አሉ የሚለውን አብረን እንስማና ያው ባለው ነገር ላይ ሁላችሁም የራሳችሁን ሀሳብ ሰጣላችሁ። እስኪ እንየው። ብቻ ማሳደግ ልጅ ከባድ ነው። ሲንግል ማምነት ከባድ ነው። ይሄንን እናት ሳትኖር ደግሞ የበለጠ ከባድ ነው። ዛሬ ያጨበጨበልሽ ዛሬ የስ ብሎ እናትሽን ሲሰድብ የነበረ ነገ ስትቸገሪ እናትሽ ጂጂኪያ ልጇ በዛ ልክ ብትጣላ ዛሬ ግን ቢያንስ ለልጇ ልጆቿን እቅፍ አድርጋ ይዛላታለች። ዴዚ ማን ነው የሚይዝላት? ማንም። እናንተ ነገ እንርዳት ቆሻሾች ናችሁ፣ ሌቦች ናችሁ፣ መርዞች ናችሁ፣ አስመሳዮች ናችሁ። እናት መከታ ብቻ ሁሉን ገበና ሸፋኝ የፈለገ ነገር ቢሆን ይሄኛው ገማ ብላ ቆርጣ አትጥልም። እናት ከነ ቆሻሻችሁ አሁን ዛሬ ትናደድ፣ ዛሬ የፈለገ ነገር። እሺ ዌል እንግዲህ እንዳያችሁት ነው እንግዲህ ያው ልጁ ወዳውን ሄደችው አሌክስ አሞሮ በቲክቶክ ስሙ የሚባለው ልጅ ወዳውና አፍቅራው እሱ ጋር ነው እየኖረች ያለችው። ልጅቷንም እንግዲህ በቪዲዮ ላይ እንዳሳየችን ከሆነ ነብሰ ጡር እህታችን ናት። በዚህ ነብሰ ጡር ላይ ሆና እንግዲህ በሚያሳዝን ሁኔታ የእናቷ ህልፈት ተሰምቷል። እናቷም የሞተችበት ምክንያት ሪል ትክክለኛ መረጃ ምንጭ አጣርተናል። የእናቷም ህልፈት በህመም ነው። ከዚህ በፊትም ተነጋግሮበታል በጉዳዩ ላይና ልጁን የማስጨነቅ ልጅቷን የማስጨነቅ ነገር ነው ሶሻል ሚዲያው የጀመረው። ሲጀመር የእናቷ ህልፈት ፈጣሪ እንጂ በዚህ ዙሪያ ላይ የሆነ ነገር አይደለም። ታዲያስ ለምንድን ነው በዚህ ጉዳይ ላይ ሁሉም ሰው አስተያየት የሚሰጠው ልጅቷን ተወቃሽ በማድረግ ነው? ሆነን ለመናገር ቲኔጀር ናት። በዚህ እድሜዋ የፍቅር ህይወት መጀመሪያዋ ሰዓት ነው። ልጁን ወደደችው፣ ወደዳት። በጣም ደስ የሚለው ከተለያየ ብሔር ናቸው። የሰው ልጅ ፍቅር እንጂ ብሔር እንደማይገዙ አሳይተዋል። ስለዚህ ሁለቱ አሁን ያሉበትና እያሳለፉ ያሉትን ህይወት ማንም ገብታ አልኖረውም። ለምንድን ነው የዴዚ እናት ህልፈት የልጅቷ ከዛ በኋላ ምስቅልቅል ህይወት አድርጋችሁ የምታስቡት? አምናበት እኮ የገባችሁ ህይወት ነው። አምና ገብታበታለች። ሪሊ ህይወት ብላ ይዛለች። ነብሰ ጡር ናት። ነገ ትወልዳለች። እስካሁን ድረስም አብረው ቆይተዋል። ስለዚህ እባካችሁ ከነዚህ አይነት ሰዎች ህይወት ውጡ። ቢያንስ እቺ ልጅ ዘር ተክታለች፣ ወደዋለች፣ አብረው ነው ያሉት። ልጁም በምሬት ወጥቶ የተናገረው ነገር አለ። ቀድሞ አብረው ሲጨፍሩ ሲደንሱ የነበሩ ቪዲዮዎችን ዛሬ እያወጡ በእናቱ ህልፈት ላይ ነው ይሄው የሚጨፍረው እየተባለ የስም ማጥፋት ዘመቻ ተጀምሯል። ስለዚህ ሶሻል ሚዲያ ላይ ተረጋጉ። ስፔሻሊ ዮኒ ማኛ የሚባል ሰው በጣም ነውረኛ፣ የምሬ ነው በጣም ነውረኛ። ዮኒ ማኛ ይደብራል። የምሬ ነው በጣም ይደብራል። በዚህ ልክ አትሂድ። ህልፈቷ እኮ የእናቷ ነው፣ ታዝናለች። ስለሷ እናንተ እንዴት ነው በግድ ሀዘኑን ማዘን አለባት? እናንተ አዛኝ መሳይ ቅቤ አንጓች ብሏል። ምንድናችሁ? ልጅቷ መነጋገር ያደረጋችኋት እኮ ዮኒ ማኛማ የሚፈልጋት ነው የሚመስለው እኮ። ምንም እሷን ልታድን የምትችልበት ነገር እኮ የለም። ወንድሜ ረጋ በል እና የሳምንቱ የሶሻል ሚዲያ መነጋገሪያ እጅግ ነውር የተሞላበት የዴዚ ጉዳይ ላይ ነው። እቺ ልጅ እንግዲህ አመቱን ሙሉ ብዙ ጊዜ ረጅም ጊዜ ከእናቷ ጋር በነበረባት የሰጣ ገባ አማካኝነት ልጁም ተወቃሽ፣ በጣም ብዙ የቤተሰብ ግብ ተፈጥሮ ልጅቷ ግን ፍቅር አሸንፎ ልጁ ጋር ለመኖር ተገዳለች። ያው አሁን ደግሞ በትዳር አብረው የሚኖሩት ሚስቴ ብሎ ነው የሚጠራት። ባለትዳር ናቸው። ምክንያቱም አንድ ቤት እየኖሩ ነው፣ ህግም እውቅና ይሰጣቸዋል። እናንተ ግን በማያገባችሁ መልኩ አትግቡ። እኛንን ሀዘን የምንመርጥላት
በቃ እንደዛ አይነት መንገድ ነው እንዴ? የራሷ እኮ ህይወት አላት እኮ ልጅቷ፣ የራሷ እኮ አይምሮ አላት እኮ። ከእናቷ ጋር ያልተግባባችበት ነገር ብዙ ነገር እንኳን ቢኖርም ዛሬ ግን በዚህ ልክ ሰው መናገር ቢግ ሼም። ለዛ ነው እንግዲህ እና የዚህ ጉዳይ ግን እንዳያችሁት ነውና ያው ብዙ አስተያየቶችን እያቀረብን ያለ ነው። ከልብ አመሰግናለሁ። ቀጣይ ደግሞ ተረኛ በሳምንቱ አነጋጋሪ ቪዲዮዎችን ነገ ይዘላችሁ የምንቀርብ ይሆናል። እስከዛ ሰላም።